ያዝልኝ እንዳያመልጡ ሰራልሃለሁ ብዬሽ ነበር። በገዛ ቤታቸው ምን አባ ነበር ታደርጊ ነበር? ምንድነው ቤታቸው የምትለኝ? ይሄ የኔ ቤት እኮ ነው። የኔና የሷ ቤት እኮ ነው። ቤት ተበላሽ ነበር ረስተሽ ነው። ትሽ ነበር ሜትሽ ነበር እኮ ፈጣሪ እንዳርጋው ነበር። አይኑ ያየ እነዚህ ጋር መጣርቂ ፈጣሪ እንዳርጋው ነበር። ያንቺ እኮ አይኑ ያየ ብልግናሽን ስፈጽም የነበረው አይኑ ያየ ነበር ነው ስፈጽም የነበረው። ከዛ ይገዛል ጌሌ አልጋው ከምቹ አልጋው ወርደሽ እኮ ሶፋ ላይ አርገሽ እኮ ስንት ታረገኝ የነበረው። አሁን ባንቺ ተነሳ እኮ ዲስኩ እንኳን የሰራው ዲስኩ እንኳን ልክ አይደለም ተብሏል። ለምን ምቹ አልጋ ላይ ሳላረፈ ነው? እንደምትይው ዳይፐር ላይ እየሸተተ እኮ ነው እንደምትይው። አውጡ ያየው ሽታም አለው አይቻለሁ። ስንት ጉዳይ ሌላም በሽታም ጭምር ነው ያመጣው። ይኸው በቃ አሁንማ ለደቁ መቁሰል ጀመረ እኮ። ስንት ቀኑ ዳይፐሩ ተቀለቀቀየር ላተምጣው አይደለም ሽታም አለው። ይኸውላ ነገር ሲፈጠር አንቺ ግን ነበር ሰርግ አንቺ አማርኛሽ ታውቃለሽ። የምታወሪኝ እያወቅሽ የሰው ልጅ እንደዛ ይባላል። አንቺ ነገጣ ምን እንደሚያጋጥምሽ ታውቂያለሽ? ረቷት እስኪ ምን እንደሚያጋጥምሽ ታውቂያለሽ? ስንት ንብረት ልጅ እስኪ ምን ላይ ቆየሽ? አብረሽ መልሽ። ለምን ላይ ቆየሽ? ሀብቴ ፈልጋ ነው ለኪ ወራሽ ወጥሽ ዞር በይና አውሪ። ለኪ ነው ነገራት አውነቱ ይበልሽ እጅሽን ነው የሰጠሽ። ነገራት ፈጣሪ ውሎ ሳያድር ከፈለኝ። እኔ ምን አደረኩ? የእጅህን ያገኘው እኮ ማሽና ተረጋጊና ስሚኝ። እዚህ ሰቶች የሚጠብቅሽ አንቺን እሱንም ስሚኝ። እኔ ነኝ ከዚህ ስትወጪ እስር ቤት የሚጠብቅሽ ይዛት እንደው በቀጠቀጡ ነው ይሳጃ እንጂ እየጠበቅኩ ነው። ማየት ከፈለክ ደግሞ የጋ ሐላቶች አሉ። ምን አደረግን? አንደኛ ሰርቀው ለጠፋ ገንዘብ መረጃ አላልኩ መረጃ ያለምንም ምክንያት እንደዚህ ወራጀ ማለት ለዚህ ጋር በማገጥ በህግ ያስቀጣል። እኔ ሰማኝ ያመለከተኝ አይ ምሳ ሲፈልግ እኛንም እየጠየቀን ማበለው እሷ ቢደክማት እንኳን ምን ይወጋግ ባረ አዘጡልኝ ይሄን ሰው ለጋ ካላ ተሰለፍሽ እኔ በመጣው ሰዓት እኮ ለሱ እኔ ተቆዘው ሰንተነጭበት አይደል የከረመው እኔ እኮ እንደተከራ አይደለም ያሰደታና ሹላ ነው ያገለገሉ አይበቃም አይሽ ቤትም አልፈልግም ዙር በይ ሊመጣ በቃ ሰው አንዴ ላስረዳ በሰዓቱ ለምንሽ ነበር ዳይፐር ላይ እየሸተተ ምንድን ነው ያልሽኝ? ያንተ ቆሻሻ ወጣታችን ማለት ነው። ዙር በይልኝ በቃ እኔ ምንም አሁን ደግሞኛል። ይገርም ጨርሰኝ ነገር ታስፈልገኛል ጌታው ምን ልታመጣ ነው? ቆይ በሰው ቤት ግን ስደነፋ ለራሴ አይከብድም እንዴ? አንተ ሲጀምር እንደዚህ አገላምጠኝ። ቤቱ የእሷ ነው እያልኩ ነው። ወንድ አገላምጠኝ። ከዚህ በኋላ ማረጋውን አሳያለሁ። ጠብቅ እንዲቀልድብኝም አትቀር። አያ ስራና ያደ ምን እያደረክ እንደሆነ ግን ገብቶሃል? ዝም በል አልኩህ። አንተ ነው ልትረዳኝ አልቻልክም። ስታጣል በእናትህ ተይኝ። ወደዛ ታውቂያለሽ። እሺ ምንም አታመጣም። ከዚህ በላይ ምንም አታመጣም። በእናትህ ዞር በይልኝ። በቃ በስሜት ሁሉ ለምትቀዳው ተናዳለህ። ሰራልሻለሁ። ዳይፐሩ ራሱ እኮ ሌላ ነገር ይሆናል። ላይ ሌላ ቁስል ይፈጥርብኛል። እባክሽ አየህ አይደል እንደምቀይር ግን ታውቃለህ። እሱን እኮ አልከርኩም። ደግሞ ለኔ ጥላቻ አለ። በቃ ምግብ አትብላ። ምን ዳር ከዚህ በላይ ወይ ቀንስ ብቻ ነገር ፍጠር። እኔ አላሳዝነህ። ራሴን እያመመኝ ነው። ሽታው በጣም ማስጠያቂ ነገር እኮ ነው። በጣም እኮ ጎበዝ ነው ማሰጣጣት እናሳ የወጣት ነው በጣም ማለት አንተ አስተማሪ ነው የሚያስፈልገው። ሚስት አይደል? በቃ ለኛ ተውልን ንብረቱ። እኔ ያለሁበት ክፍል ላይ ወይ ለምን እዛ አታርፍም?
ይኸውልህ ሰራተኛም ቢሆን ከክፍለ ሀገር አስመጥተን ምንም ማታውቅ ልጅ አምጥተን በቃ አንተን ብቻ የምታገለግል ሌላ ነገር ልምጥ ማትል አንድ ሴት እንቀጥርልሃለን። እሷ ምግብም መጸዳዳቱ ምናምን እሷ ታደርግልሃለች። እኛ እዚህ ቤት እንቆይ። ከቤት እያስወጣኝ ነው። ነገርኩህ እኮ ለአንተ የሚሻልህ ይሄ ነው እያልኩ ነው። ለአንተ አንድ ክፍል ይበቃል አይደል? ኦልሬዲ ከዚህ ከሶፋ ተነስተህ አታውቅም። ይኸው ዘመን አንደኛውን እዛ ቤት ግባና እኔ እና እሱ ይሄን ቤት እንያዘው። እኔ እኮ የተሻለ እኮ ሀሳብ እየሰጠሁ እንዴት ዋልሽ? እንዴት ዋልሽ? ሰላም አለ። ያዙልኝ፣ ኧረ ያዙልኝ። ጓዳ ናቸው። አውጣ አውጣ በለው፣ ኧረ በለው፣ ኧረ በልልኝ። በገዛ ቤቴ በለው ስርዓትሽን ያዥ። ይኸውልሽ ስርዓትሽን ያዥ። በገዛ ቤት እዛ ጋርም ተቀበል። ስርዓትን አስይዟል። አርፈህ ተቀመጥ። ማናችሁ? ስንት ነገር ሲያደርጉ ነበር። ያዝልኝ እንዳያመልጡ። ያዝልኝ። ከእሱ ጋር የምታወሪ ነገር የለም። ቁጭ በይና ከእኔ ጋር ታወራለች። ተመለስና ቁጭ በል እያልኩ ነው። ችግር ውስጥ አትግባ። ቁጭ በል እያልኩ ነው። ቁጭ በልና እናወራለን። በላቸው። ችግር ውስጥ አትግባ። በቤት ሲጫወቱብኝ ነበር እስካሁን ድረስ። አርፈህ ቁጭ በል። ከእኔ ጋር ነው የምናወራው። ቁጭ በይ አንቺ። ቁጭ በል አንተ። ቁጭ በል አልኩሽ እኮ አንተ ቁጭ በል። ምንም እየገባኝ አይደለም። የምቀመጠው ሰውዬ ችግር ውስጥ አትግባ። ሲጫወቱብኝ ነበር። ቪዲዮ ነው ይዛችሁ ትጡ። ስራውን አስገቡት። ቁጭ በይ የሰማኸኝ ነው። ቁጭ በል። ስርዓቱን አሳስበው። አንቺ ያንን ነገር የምታወሪው እጃቸውን በላቸው። አቶ ቢኒያም ሰላም በላት። አብዞ ተረጋጋ። ማን አባ ሚላክ ብናል አርፈህ ቁጭ በል። ሰራልሃለሁ ብዬሽ ነበር። ወስቱ ሚላካቸው ሰላም በላት። ቁጭ በይ። ቁጭ በይ አርፈሽ ቁጭ በይ። እንደተጫወታችሁ ለኪን አርፈሽ ቁጭ በይ። ቁጭ በል አርፈህ ጥግነስ አለ። ከአንተ ጋር እልህ ውስጥ ማንም የሚገባ ሰው የለም። እያንዳንዱ ነገር እናውቃለን። አርፈህ ቁጭ እናወራ። ከዚህ ቤት ውስጥ ከኛ ውጭ ማንም የሚኖር ሰው የለም። ምንድነው የምትለኝ? ነግሬህ ነበር እኮ አቶ ቢኒያም። ሁሉ ነገር ስንመለከት ነበር። ሲያደርጉት የነበረውን እያንዳንዱ ነገር ተመልክተናል። የሰማኸኝ ነው አይደለ? አሁን ጎረምሶቹ ጋር ወጥተህ ስርዓትን አስይዘው ከሚደበድቡ ስታደርግ የነበረው ነገር እንዳለ ማስረጃ አለ። ማስረጃ ነው። ይሄ ምንድን ነው? መሳሪያ ነው። ቁጭ በል እንዳያመልጡ። ቁጭ በል ያልኩህ ነው። አንተ ሽባ እገልሃለሁ። እንደምሰራልህ ነግሬህ ነበር። መግደል ጠላህ ማለት ነው። ምንድን ነው የምትለኝ አንተ? ምንም ነግሬሽ ነበረ። በገዛ ቤታቸው ምን አባ ነበር ታደርጊ ነበር? ምንድን ነው ቤታቸው የምትለኝ? ይሄ የኔ ቤት እኮ ነው። የኔና የእሷ ቤት እኮ ነው። ቤት በኩል እስኪ ንገረኝ። አንተ እዚህ ቤት ማነህ? አንተ እኮ እዚህ ቤት ተከራይ ነህ አይደለ? አሁን ዞሮ ተከራይ ምንድነው? ምን እያደረክ ነው? ንገረኝ፣ አስረዳኝ። ያከራይና ተከራይ ወደ የፈረምክበት እኮ አለ። ረስተኸው ነው? እኔ ጋር ነው ያለው። ነበርኩኝ ተከራይ። አሁን እየኖርኩበት ነው። ለምስክርነት የሚያስረዳ ከሆነ እዛ መሳቢያ ውስጥ አለ ጓዳ። እባካችሁ ጎረምሶች ቤት ውስጥ ያለው ኃይል እንዳለ አምጡልኝ። ነግሬህ ነበር እንደምሰራለህ እኮ። እየሰማኸኝ ነው አይደል? ስርዓትን ያዘና የምታወራውን እያንዳንዱ ነገር አውቃለሁ። ከዛ ስትሰራበት ከነበረ ድርጅት
የሚከፈለኝ ክፍያ ትንሽዬ ነው። አሁን የቤት ኪራይ አልከፍልም፣ ቤት ሀብት አግኝቻለሁ አልፈለገም ብለህ በገዛ ፈቃድ ወጥተሃል። ያንን ያደረከው ደግሞ ከእሳቸው ሀብት ቢኒያምን ውርስ ልትወርስ ሌላውን ተውና እዚህ ጋር እኮ የእሳቸውን ሀብት ለመውረስ አርግዢ ስትል ይሰማል። ከየት ነው ያመጣችሁት? ስርዓትን ያዝና እናወራለን። ስርዓትን ያዝና ቁጭ እናወራ። እንደበድቡ የሰው መረጃ እኮ እንደዚህ በቪዲዮ ማስቀመጣችሁም ሲጀመር አንተ የሰው ቤት ገብተህ ብልግና ስትፈጽም አይ ማለት ዳርን እኮ ሰማኝ አለ አንተ አላፈርክበት። አሁን ቪዲዮ ሲያዝ አፈርክ አለ ስታረጋ ያላፈርክ ሰማኝ ማለት ዳርን ባለቤቱን ሳታስፈቅድ እራት እንኳን መጋበዝ አይቻልም በእኛ ህግ። ስታረጋ ያላፈርክ አንቺ ዝም በይ ዝም በይ ዝም በይ ዝም በይ አታርፍኩት ዝም በይ። እስኪ አንድ ያክል ልክሽ ማለት ባለቤትሽ እንደዚህ አስተከርሽ ምንድን ነው እንዴ? አንቺ ገለገባት እንደዚህ ብትሆኝስ? እንደዚህ ክፋት ደረገሽ ጨክንብኛል ነበር። አሁን ስትያዥ እንደዚህ ሆንሽ አይደለ? ለብር ብለሽ ስንት ነገር ስታረጊ እንደነበረ ስርዓት ሲያዥ ምን ነገር ቃል እየመረጠ ሲደረስብሽ እውነት ሲወጣ ሀቁ ሲወጣ ነው እንደዚህ የምትይው። ምግብ አጉርሽኝ ስለምንሽ አልነበረ? ዳይፐር ቀይሪልኝ እያልኩሽ ጨጓሬን ያሳመምሽ ባንቺ ምክንያት መሰለኝ አይደለ? ምግብ ስለማልበላ ለንብረት ብለህ ለንብረት ብለህ ነው የምታወራው። ለንብረት በልልኝ ቁጭ በይ እና አውሪ እያንዳንዱ ነገር ቁጭ ብለሽ እያንዳንዱ ነገር ንገሪኝ። ባለቤትሽ ምንድን ነው እዚህ ያስቸከነሽ? ቁጭ በይ። ባለቤትሽ ለምንድን ነው ክፋት ስታደርጊ የነበረው? ይኸውልሽ እየሰማሽ ነው አይደለ? ባለቤትሽ ክፉ ስለሆንሽ አይደል እንደዚህ የምታደርጊው? ታመም አይደል? ልታሳሚው ሲገባ ሕክምና እንኳን በሚገባ አላደረገም። ኧረ ምግብ በስነ ስርዓት ወሰበላችሁ። የእሱን ኬዝ እየሰማሽ ነው አይደለ? የእሱን ኬዝ ሕክምና ወደጅ ሳጠራ ነበር መዳን ይችል ነበር። እንዳይደና እንደዚህ ያደረግሽው ግን አንቺ ሆነ ብለሽ ከሱ ጋር ተማክረሽ ነው። በጣም ግቡ ነው የእውነት ግቡ ነው። ክፉ አይደለሁም ምግብ አጉርሽኝ ስለምንሽ ነበር። ያንተ ዳይፐር በቀይ የቱ ጋር ይቀየርሽልኝ? የቱ ጋር የለመንኩ እዚህ ተኝተሽ ይኸውልሽ ወዶ ፈቅዶ እኮ አይደለም እንደዚህ የሆነው እንዴ? ይሄ እኮ ሶጅና ታፈቅጂ ነበር እኮ ነበር ረስተሽ ነው ትሽ ነበር ሜትሽ ነበር እኮ ማን ከለከለ አድርገው ነበረ። አይኑ ያየ እነዚህ ጋር መጣርቂ ፈጣሪ እንዳደረገው ነበር። ያንቺ እኮ አይኑ ያየ ብልግናሽን ስፈጽም የነበረው አይኑ ያየ ነበር ነው ስፈጽም የነበረው። ከዛ ይገዛል ጌ ላይ አልጋው ከምቹ አልጋው ወርደሽ እኮ ሶፋ ላይ አድርገሽ እኮ ስንት ታረገኝ የነበረው። አሁን ባንቺ ተነሳ እኮ ዲስኩ እንኳን የሰራው ዲስኩ እንኳን ልክ አይደለም ተብሏል። ለምን ምቹ አልጋ ላይ ሳላረፈ በሽተኛውን እንክብካቤ ሲያስፈልገው ሲቀር ታገላብጣኝ ታውቃለህ። ታስረቢው ሞልቶ በተረፈ ሀብቱ እኮ ሲራብ ነበር። በጀርቤ እኮ ነው ስተኝ ነው የከረሙ። ይናረክሽለት እስኪ ምንድን ነው ይሄን ውሃ እንኳን ተጥቶ እንዳይሰጥ እኮ ምንም አቅም የለውም። ተነሳ ወስድ ምግብ እንኳን እንዴት ነው የሚሰጥ? ወተት እንኳን በገዛ ንብረት እኮ ለምን ነው የሚጠጣው? ኧረ ተዋት። ስንት ነው ያደረገችኝ? የእሷ ሳይወራም እንጂ ደግሞ ወይ ጉድ። ይኸውልሽ ስታደርጊ የነበረው ነገር እንዳላካ አትቢ። ኧረ ተዋት። አሁን ይኸውልሽ ስንት ስቃይ የበላሁት እኮ በሳን ፈጣሪ እንዳደረገ ይገባኛል። ሁሉ ነገር ይገባኛል። አሁን የስራ ባልደረቦች እያዩ ነው። ውክልና ሰጣታል አይደል? ለእሷ የሰሙኝ ነው ትቢኛ ለውክልና ሰጣታል አይደል? ለእሷ እንደው የሰጡት ውክልና የሙሉ ውክልና ነው ወይስ እንደው መሸጥ መለወጥ እንዳትችል አድርገው ነው ውክልና የሰጧት? አይደለም ለጊዜው ንብረት የምትቆጣጠርልኝ ብቻ ነው በቃ እንጂ መሸጥ መለወጥ አትችልም አይደል? መሸጥ መለወጥ አትችልም። እኔ በማልችልበት ሁኔታ እሷ እንድትንቀሳቀስና ንብረቱ እንዲንቀሳቀስ እንድታደርግ ነው። እንደዛ ነው ውክልና የሰጧት። ሕክምና እንኳን ነው በስንት ቀን የምትወስደው እንደው ለኔም ለቤተሰቦች ልትነግረን በፊት በቃ መጀመሪያ አካባቢ በሳምንት ምናምን እየወሰደች ቼክ ታስደርገኝ ነበር። አሁን ላይ ግን ኧረ 2 ወር ያልፈኛል፣ 2 ወር ያልፈኛል። በቃ እኔ አንተ መተህ ካየህ በኋላ በቃ አንድ ቀን ቢሆን ይርጉት። ከዛ በኋላ ራሱ ሄጄ አላውቅም። በቃ ስንት ጊዜ በጣም ቆየሁ እኮ። እኔ አሁን ከመጣ እንግዲህ አሁን ዛሬ 9ኛ ቀን ነው አይደለ? ያው 2 ቀናቶችን አይተናቸዋል። በመሀል ከአንተ ጋር ተጣላ በኋላ ከጎረምሳ ጋር እንግዲህ ፔኒሶን ስትገባ ተመልክተናታል። ብዙ ነገር ነው ያየነው እና እንደምታየው ዳይፐር ላይ እየሸተተ እኮ ነው እንደምታየው። አውጡ ያየው ሽታም አለው አይቻለሁ። ስንት ጉዳይ ሌላም በሽታም ጭምር ነው ያመጣው።
ይኸው በቃ አሁንማ አልሄደኩም መቁሰል ጀመረ እኮ ስንት ቀኑ ዳይፐሩ የሰው ልጅ እንደዛ ይባላል። አንቺ ነገጣ ምን እንደሚያጋጥምሽ ታውቂያለሽ? እስኪ ምን እንደሚያጋጥምሽ ታውቂያለሽ? እስኪ ምን ቆየሽ አብረሽ መልሽ። ለምን ቆየሽ? ሀብቴን ፈልጋ ነው ለቻለ ነገር ነው። እስኪ ለምን ነገር አብረሽ ፈልጋ ነው? የትኛው በኔ ንብረት እኮ ነው። ምን ስራ ሰርተሽ ታውቂያለሽ? አስገቡት እስኪ ያውጣው እሱ እውነቱ አስገቡት። እሱ ምንም የሚያውቀው ነገር የለም። ከማውራት ካለብህ ከኔ ጋር አውራ አለሽ። እያንዳንዱ ነገር የምታደርጉት ነገር ተረጋጊ። እንደምን በዚህ ተረጋጊ። አያ ነገር ናችሁ እንዴ? ምንድነው ስራችሁ? ምንድነው? ያለሽ እየሰማሽ ነው አይደል? ምን አደረጋችሁ? እያንዳንዱ አስተርሽ ስታረጊ የነበረው እያንዳንዱ ነገር በካሜራማኑ የተቀረጸ ነው። ዩቲዩብ ላይ ይለቀቃል። ህዝብ ነው የሚያውቀው። የተለከው እንድቀቀው ምንም የዛን ያህል የምፈራው ነገር አይደለም። አብረን ያለን ከዚህ ቤት ብጣሽ ሳንቲም ሳታገኝ ትወጫታለሽ። ከዛ በኋላ እሱ ጋር ፍቅርሽ ይቀጥል ነው አይሻልም? እኔ ህዝብ እንዲያውቅ ነው የምፈልገው። ልቀቅልኝ። ምንም አትከራከራቸው። ልቀቅልኝ። ባለን ጠበቆች አማካኝነት 5 ሳንቲም የሳቶችና ጉዳቸውን አውጣልኝ። በቃ ሌላ ምንም አልፈልግም። ከዛ ነው ህዝብ አይሻል። ከህዝብ ጋር ነው የተቀላቀለ ነው የምትሆነው። አንቺም እሱ ምን ያለ አረ ሚዲያ ላይ ልቀቀው እባክህ። ተዋቸው እነሱን። ምን አከራከረ? በቃ ቪዲዮ አለ አይደለ? ልቀቅልኝ። ዝም ብለህ አንተ ስትከራከር ነበር። ልቀቀው ቪዲዮውን። አትከራከር። ዳይፐር ያንተ ሽታ በልቻ በቻል ዳይፐር ተቀይሮ ወተት እያጠጣ ውሃ እያጠጣ እያቀበለ እየሰማኝ ነው እያጸዳዳ አንተ የምታውን ነገር ማመናችን አንተ እንኳን ስገባ የቤት እንዲጥሩ ጠረናዱ ሽቶ ይሄ ፈልጎ በጊዜ ጉዳይ ሰው እኮ እንደዛ ነገር ሲመጣ ከመነቻ በፊት እንዴት እንደነበርኩ ታውቃለህ እኮ እየተንከባከብን አይደል እንዴ? አንተ ዘመድ አለ። እኔ ሰማኝ ፈልጎ አይደለም ይሄ ገመጣ እንደ ባለቤት ደግሞ ሲያጋጥመው ልታሳሙ ይገባል። ስትጋባ እኮ እንደሱ እንዴት ያሰበ መቻሰበ የትኛው ማስበ በክፉ በቀድ በደግሞ ጊዜ አብረሽ ነው ሲያረከርሙ አይደል እንደምትለው ለሌላ ጊዜ ብቻ ነው የምትጋባው። እሺ ይሁን የመሰለች ከዚህ አልጋ ላይ ከሚተኛ ታላቅህ ናት እኮ በጣም የብዙ መደሜ ታላቅህ ናት። ፍቅር ከሆነ ደግሞ ወተህ ከቤቱ ወተህ ፈታ እንጂ የሱ ንብረት አርግዘሽ እንካፈላለን እንወስዳለን ይሄ ሰው ያላም ነው የሚለው ነው አይደለም። አንተ ራስህ ነው ባንደበት ያልከው። እኔ እንዳልኩት ለምን ነው ቪዲዮ ይቀርጻችሁልሽ? አደባባይ ላይ መተረላ እውነታው እንዲታወቅ እንዲታወቅልኝ ማን መጥቶ ነበር? እኔ ሳለው እንደዚህ አያ መሰሪ ነህ። በጣም ክፉ እውነታው እንዲወጣ ነው እሰራልሽ ብዬ ነግሬሽ ነበር። ደግሞ እውነታው እንደሚወጣ ነግሬሽ ነበር። የጊዜ ጉዳይ ነው ብዬሽ ነበር። ቁራኛው ላይ ቀረው። ለዚህ ነው ክፉ ነህ አንተ። ተንከሲስ ነህ። እወዳለሁ የምትይው ለኔ ፈጣሪ የሌለ ነው የሚመስልሽ? እወዳለሁ የምትይው ይኸውልሽ አይደለም ላንቺ ለ3 አመት ፍቅረኛው ማለት ነው። እውነት ነገር አወዷል ሁሉ አይደለም ላንቺ ለ3 አመት ፍቅረኛው ማለት ነው። ጭራሽ ፍቅረኛው እያለ ነው የምትደርበበት። ራንተ ትገርማለህ። አይሽ አይደል ንብረታችንን ፈልጎ ነበር የመጣው። ያለፈ ታሪክ ነው። እኔና እሷ ተዋደን ተፋቅረና እየኖርን ያለን። ለምንድን ነው ሌላ ነገር እያደረጋችሁ ያላችሁ? አንደኛ ነገር ልንገርህ አንተ አሁን ላይ በፊት ከምትሰራበት ከክፍለ ሀገር እውነት ነው አዳምጪ። እውነትን ሳይዛ ያወራል ሰው ነው። አንደኛ ይሰማሽና ከሚሰራበት መስሪያ ቤት ገንዘብ ሰርቆ የጠፋ ሰው ነው። በዛም ደግሞ በህግ የሚከፈለግ ሰው ነው። ስለዚህ አንቺን ደግሞ ደብቀሻል ብዬ ሁለተኛ ፋይል ያዝልኝ። በቃ ይሄም አለ ምን ያሉ ነው? በቃ አንዲ ከነዚህ ሰዎች ጋር እንገራገር ያለው ይሰማሽና ለሚሰራበት መስሪያ ቤት ገንዘብ ይዞ ጠፍቷል። ይሰማሽና አይደለ? በሱ አንቺንም እሱንም እስር ቤት ይከታችኋል። ኧረ ያዝልኝ እሰርልኝ። ጥፋት ከሆነ ጥፋት ነው ማለት ነው። አቶ ቢኒያ አሁን የሰሙ ከሆነ 5 ሳንቲም ይዛ ከዚህ ቤት ወጣ ስባሪ። ኧረ እኔ ምንም ነገር እንዲወጣ የምታስተዳደረው ሱቁ አለ። ሱቁን ራሱ እንድትይዝ አልፈልግም። አሁን እኔ ሙሉ ንብረቴን ነው የምፈልገው። ላቤን የለፋውበት እስካሁን ተጠቅማለች። እስካሁን የተጠቀመችው በቂ ነው። በቃ ይበቃታል። አቶ ቢኒያ ሱቁት የለ ሱቁን ሽጣው ገንዘቡን አሻሻገም ብሎ በየመጠጥ ቤቱ ከሴተኛ አደጋ ያስጣል። እንዴት ልሸጠው ቻለች? እኔ እኮ ሙሉ ውክልና ሰጣትም። ሙሉ እቃውን ሽጣ ከጎረምሳው ጋር በየክለቡ ከሷ ጋርም ከሴተኛ አዳሪ ጋርም ወይ ንብረቴን ተጫወተችብኝ።
ተጨወተችብኝ። ሆኖም ካንቺ በሌለሽበት ደግሞ ሴተኛ ዳር ገንዘብሽን እየበተነ ጨርሶታል። ይሄን ደግሞ ከራሱ ንብረትን ጭራሽ ለሴተኛ ዳር እኔ በተናችሁት ወይኔ ለኪ ወራሽ ወጥሽ ዞር በይና አውሪ ለኪ ነው ንገራት እውነቱ ይበልሽ እጅሽን ነው የሰጠሽ ንገራት ፈጣሪ ውሎ ሳያድር ከፈለኝ እኔ ምን አደረኩ የእጅህን ያገኘው እኮ አልፈቁጥልና እውነቱን ንገራት ተመልከቻቸው ይበልሽ እንኳን እንሰራለን ጀጋረክ ንገራት እውነት እኮ ይወጣል የማይወጣ መስሏችሁ ለንብረት ብሎ ነው አልኩሽ እኮ ምን ለብቻ መታወራ ገንዘብ አይደል ካንቺ ውስጥ እንደሚበትነው አየሽ ካንቺ ውስጥ ይበልሽ እኔ ምን አደረኩሽ የሰውን ባማት ነው መሬት ላይ እንደ ያልቀረም አየሽ ሙሉ ሳይድር ለፈጣሪ የከፈለኝ አርፈኩት ቁጭ በል በቃ ይቀጥቅጥኝ በቃ አርፈኩት እና እናወራለን ቁጭ በል ለቂ ጁና ቁጭ አርፈሽ ቁጭ አርፈሽ ቁጭ ቁጭ አርፈሽ ምንም አላረኩሽም እንበ ኦራታው ነው አርፈሽ ቁጭ ምትናገር ነገር ያውቁ አይደልሽ እንበ ውሎ ሳይድ ከፈለኝ የሻማሽና ተረጋጊና ሰሚኝ እዚህ ሴቶች የሚጠብቅሽ አንቺንም እሱንም ሰሚኝ እኔ ነኝ ከዚህ ሴቶች እስር ቤት የሚጠብቅሽ ይዛት እንደው በቀጠቀጡ ነው ይሳጃ እዚህ እየጠበቅኩ ነው ማየት ከፈለክ ደግሞ የጋ ሐላቶች አሉ ምን አደረግን አንደኛ ሰርቀው ለጠፋ ገንዘብ መረጃ አላልኩ መረጃ ያለምንም ምክንያት ያወራጨ ማለት ለዚህ ጋር በማገጥ በህግ ያስቀጣል እኔ እሱ ይሰማኝ ያመለከተኝ አይ ብቻ አይደል ንብረቴስ እሺ ንብረቴስ ተፈነጭበት የግንያ ሙከራ አስተዋይ የነበረው አንተ ለምን ድረስ በቂ ነው ብላ በቂ ነው ምን ያረኩት ነው ከራስ አንገለገለ ሳይነገረስ እሱ ንብረት ፈልገሽ ነው ንብረት ፈልገሽ ነው እሱ ነው ያንተ ንብረት በፍጥ ይውጣሽ ተረጋጊ እሱ ብትብሩ መጠለሽን ትሄጂ ነበር እኮ ተረጋጊ እውነታ ስላለ ነው አንቺ የምትናገሪው ነገር ያው ስለምትናገሪው ነገር ያው ከዚህ በላይ ቁጭ በይ ስራችን አይሰድሽ ይሄ ስራችን አይዘለ ነገር ያንተም ስራችን ይዛ ምን አገባ አረፈሽ አሁንም ስራችን አይዘለ አሰበሽ አሁን በገዛ እጅሽ ነው የተመሰጋከለ ያው በገዛ እጅሽ ከዚህ ስንቶቹ አንቺ እናንተ ማትወጡ ከዚህ ቤት ዳግመኛ አይደለም አንተ ተላክ እባካችሁ ጎረቤቶች ራሱ ጣና ደከመኝ ይዞ እንዲወጣ መኪና አዘጋጁልኝ አረ ደከመኝ የሰማሽና ከዚህ 5 ሳንቲም ሳታየሽ እንት ጭራሽ እንደዛ ማለት ስለ ንብረት እንደው ስለ ቤቴ ቤት ያመጣሁት ንብረት ያስተምመች እሷ ነች ህግ የሚፈርደው ለአንተም ለእሷም እኩል እንድትካፈሉ ነው። ያው ከነካሰው ትከፍላታለህ እያልኩ ህግ ማለት ዳር ከሆነች እሷ ትካፈላለች። ንብረት ያስታመመችበት ሁላ ከነካሰው ነው የምትከፍለው።
ለማለት ነው ማማገጥ በግ ያስቀጣል እሱ በፍቅር እየኖሩ አይደል ዛሬ ደግሞ ታውቀሽ ንብረት እንዳለሽ ስትራቴጂ አታሰበሽም ነበር ያኔ ነበር ማሰብ የነበረብሽ አንተ ስላደረገችልህ እንኳን ውለታ ማሰባችሁ ስትመርዱብኝ ምን ነው ስላላሰባችሁ የትኛው ነገር ነው አንተ እኮ እንደ ባል ሆነ እኮ ስታኖራት እኮ ነው እንደ ሰራተኛ እኮ የሰማነት ዳር አለ ረስተው ነው ለሰራተኛ ነው አራስ ወጣልኝ በቃ እኔ ደከመኝ ንብረት ደከመኝ ሙቺ ዋካት ተጥቷል ብቻ ምንድን ነው የምትለው? ለምንድን ነው በጉልበት የምታስቡት? እየሰማህ ነው አይደል? አንደኛ አሁን ለህግ ነው ማቀርብ። ከዚህ በኋላ አንተ ህግ ነው ምንድን ነው ህግ ማለት? ሰማንያ አያስፈልግም። በፍቅር መቆየት የምትፈልገው ከኔ ጋር ነው ከአንተ ጋር አይደለም። እና ከሱ ያላትን ነገር አቋርጣ ነው ከአንተ ጋር መጀመር አለባት። እና ታዲያ እሱ ምን ሊፈታት አልቻለም? መች ጠየቀች? ዋጋው መች ጠየቀች? እሺ ብላ ታውቃለህ? ይሄን እኮ እኔ ያለሁኝ አይደል መሀሌውኝ አንተ እኮ ያለኸው እየሰማኸኝ ነው አይደለ? አንተ ያለኸው እዚህ ቤት ውስጥ ያለኸው ንብረት ለመውረስ ያለፈውበትን ሀብት ለማካበት ምን ንብረት ለመውረስ ብቻ አጭበርብረህ ለማድረግ ደግሞ ሰማኝ። በቃ እሷ የኔ ነች። ከእሷ ጋር መኖር እፈልጋለሁ። ሰማኝ ከሆነ ይዛቱ ብዬ ነበር። እሷ ላስታመመችበትስ አንተን ላሳመ በትዳር አብራክ ለቆየችውስ ለእሷ አይገባትም? ክፍያ ይሰጣት ለሰውኛ ተቆለከላት ነበር ብታስብ እንከራከራለን። አንተ መግድ ትከራከረኛለህ። አንተ ግን እስር ቤት ስለምትወር እንደፈለግ ምን እስር ቤት ነው የምትለኝ? ሰርቀ የጠፋው ገንዘብ አንደኛ፣ ሁለተኛ ደግሞ የባርተርኔ ማማገጥ፣ ሶስተኛ ደግሞ እሱን ልገል መሞከር። ስንት በሶስት ወንጀል ፍርድ ቤት አቆመዋል። ተነስ ይቅርታ ነዛው ለምን ስለሁሉም ነገር ለምን ነበረ ምንድን ነው የምትለምነኝ? እኔ እኮ ምንም እኮ አረቢኛ እኮ እሺ፣ ስለ እኔና እሱ ቢያንስ እንግባባ። ሌላ ጊዜ ምን ነው እኔና እሱ እኮ ለብቻችን ነገር አለ። ምንድን ነው ከዚህ እንኳን እሱ እኔ መጥቼ ለአንተ ወተት ስንት ቀና አንገትን ቀና እያደረኩ ማጠጣን ያለው እነሱ እግዚአብሔር ይስጥ። ምሳ ሲፈልግ እኛንም እየጠየቀን ማበለው እሷ ቢደክማት እንኳን እኔ ይግባል አዞቱልኝ ይንሱ ለጋ ካራ ተሰለፍሽ እኔ በመጣው ሰዓት እኮ ለሱ ራሱ ስትነጭበት አይደል የከረመው? እኔ እኮ እንደተከራ ያረጋግጡ ቢያንስ ለታናሹ ነው ያገለግሉ። አይበቃም አዘሚኛ እየሰሙኝ ነው አይደል? እስቲ ውሃ ፋስት ይደከረ ያው አፉ የተፈታው ተፈቷል። ከዚህ በኋላ እንዳለ ያገኛል። እንደርቱ ብዙ ነገር ተከታተለ። ለመተንፈስ ይቸገር ነው መሰለኝ። አሁን ለከና መሰለኝ ይሄው ከሰማገባ ለተንከምና መጥተህ ሳለበት ከስራ ባልደረቦች ጋር ወስጄ ህክምና ወስደሃል። ባለቤት ተፈረቶታለች ያለነው አፍደኛ ይዛራ ከዚህ በኋላ መጀመሪያ ሲል አንተን ህክምና ማለት ነው። ከዛ ከሰማ መስራት ነው። ባለቤት 5 ሳንቲም ሳጣለ ፍርድ መሰለህ ያለ ሀብት ነው ራስህ ነገርኩት ማለት ከዛ በኋላ ሰራተኛ እንቀጥራለን የመጣችን ተከባከበ እና ሰንቀጥራለን አለ ቀሱ ብቻ አርገልኝ እኔ የኔ ንብረት ይመጣኛል እኔ ያለችኝ ነው ችግር የለም ይሰለክ ምንም ተነገረ ደግሞ ከዶክተር ሻው አወራለሁ አነጋግረን በኋላ ሰው ነገራችን ሰምቻለሁ አገር ወተከመና ከሚበት ነገር ነው ያክሚት ነው የምታከምበት አላቀኝ ቦታ ይዤ ያየው ነበር አንተ ፋይዳ ዶክተር ያሳየው ነበር መዳን ለተሸምችበት ሰዓት በጣም ብዙ ፐርሰንት ነው 5% አካባቢ የመዳን ቻንስ አለችና በቃ እሱ እንዳልሽኝ ይካለ ምን ሰምተሽ ነው ያፈልግሽ እንጂ ሊመጣ አይንሽ በይተም አልፈልግም ዞር በይ ሊመጣ በቃ ሰው አንዴ ላስረዳ ምክንያቱም ያስፈልገኛል በሰዓቱ ለምንሽ ነበር
ጉዳይ ለማየት እዚህ ድረስ መጣችሁ እንደዚህ ለእኔ ጉዳይ ስለተሰቃያችሁ በእውነት ክብረት አመሰግናለሁ። በጣም ሁለታችሁ እንዴት እንደተካፈሉ አላውቅም። ብቻ በጣም አመሰግናለሁ። እውነት ብዙ ማውራታችሁ ነው። ብቻ እግዚአብሔር ይስጥ። እናመሰግናለን ማለት ነው። በቃ በጣም እየደከመኝ ነው። ችግር አሁን ያው የንብረት የሚሆን ነገር ባንከቶች ተያዋል ነገር ቀደም ነገር ተከታትላ ተከታትላ ወክልና ከሷ ወጣታውና ያን ነገር ወረቀት አመታችሁ አይሰራ እዚሁ በእናንተ ተፋርመ ለእንትን ጨርሰልኝና ነገሮችን እንድታስተካክሉ አድርገው አመሰግናለሁ። ከሱ እንግዲህ ከፈጣሪ ጋር ያለ ነገር እናደርጋለን። እንግዲህ ቁመና ለምናይ ባለሙሉ ተስፋናነት ትንሽ ምግብ ተቆርሰልኝ በጣም ያራው የስራ ባሪዎችን ምግብ ካለች ስለሚፈልጉ ነገራቸዋለሁ። ዋካሽ የሚፈልጉ ላይ ከሌለም ደግሞ ከውጭ እንግዲህ ገዝተን እንመጣና በልተን ሕክምና ቦታ እንሄዳለን። እንግዲህ ክብራትና ክብራን የሚችሉ ቤተሰቦች ያለውን ነገር እኛም አይተናል፣ እናንተ ተመልክታችኋል። እጅግ በጣም ያዘን ነገር እያየን ነው። የሰው ልጅ ምን ያህል እየተጨካከነ እንደሆነ ለመመልከት ብዙ መራቅ አይጠበቅብንም። አይኑ እያየ እንግዲህ ከጎረምሳ ጋር እንግዲህ ከታናሽ ጋር ብዙ ነገር ሲፈጽም ነበር። በጣም ያሳፍራል። በጣም ነውር ነገር ስታደርግ የነበረ እንግዲህ እሷን ሰውየው ለገና ቀርበና አቶ ቢኒያምን ደግሞ የተሻለ ሕክምና ያገኙበትን ቁሞ የሚሉበትን ነገር ያላቸው ሀብትን ያሳድሩበትን ነገር ይፈጥራለን። እንግዲህ የዛሬ ፕሮግራማችን እዚህ ላይ ያበቃል። ሚዲያችሁን መከታተል ነበር እውነት አይመስለኝም ነበር። እዚህ ድረስ ደርሳችሁ በድጋሚ በጣም አመሰግናለሁ። ክብረት ይስጥልኝ እያለሁ ሚዲያችሁን እከታተላለሁ። የሆኑ ቀጥሩበት። እውነት ለብዙ ሰዎች እንደኔ እንደዚህ የተጎዱ ይኖራሉ እና ለእነሱ ደረሱላቸው ቀድሚያ ስጧቸው እላለሁ። አመሰግናለሁ። እንግዲህ ክብራትና ክብራን እንግዲህ የሚኪ ቤተሰቦች እንግዲህ ቻናል ሰብስክራይብ በማድረግ ብዛታችን ማሳየት አለብን። ሀሳብና አስተያየት ካለ ደግሞ በኮሜንት ስር ያሳውቁኛል። እንግዲህ የቴሌግራም አካውንታችን አስቀምጥላችኋለሁ። ክትትል ላደርግላችሁ የምትፈልጉ ለታዋሪ ልታማክሩ የምትፈልጉት ነገር ካለ ቴሌግራም አካውንቴ ለታዋሪ አደራ እያልኩኝ የዛሬ ክትትል እዚህ ላይ ያበቃል። በሌላ ጊዜ እስከምንገናኝ መልካም ሁሉ ተመኘሁ። ቸር እንሰንብት።